ማለት በአካል የተገናኘነው ዛሬ ነው አይደል? ያ ስንሄድ እኮ ከነ ግብረ አበሮቹ እየደበቃት ነው ያለው ሄርሜላ አብርሃም ገባሽ? ሰላም የኛ ምርጥና ተወዳጅ ፋሚሊ እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን አለን። ዛሬ ደግሞ በአዲስ ቪዲዮ ተከስተናል። አንድ ወንድም ያለ አሚር የሚባል እየመጣ ነው፣ እየጠበኩት ነው። እንግዲህ ሁሌ በሮሮ ከምመጣ ብዬ ጥሩ ነገር እስቲ እሺ ወደ ራሳችን ሙድ እንዳንገባ አብርሃምና ሄርሜላ በየቀኑ ማይንዳችንን እየሰረቁት ነው። ግን እንግዲህ መስተካከሉ አንድ ቀን አይቀርም በእርግጠኝነት ተስፋ አደርጋለሁኝ። ያ እስኪሆን ድረስ እስቲ ዛሬ በማርያም ቀን ታንገላታኛለህ። ዛሬ ለካም ሰላም ነው። እሺ ሃይ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። ያው በጣም ከብዙ ጊዜ በኋላ ዛሬ ቪዲዮ ሰርተናል ከሀዊ ጋር ማለት ነው። ከሀዊ ጋር እና ቤተሰቦች በጣም የቆየሁበት እስካሁንም ድረስ ሳልሰራ የቆየሁበት የራሴ የሆነ ምክንያት አለኝ እና ያንንም ነገር ደግሞ ከጊዜ ሂደት እያብራራሁላችሁ ሁሉም ነገር አሳያችኋለሁ ለምን እንደቆየ ማለት ነው። ቤተሰቦች በጣም ብቻ እናንተን አይናችሁን እንኳን ማየት በጣም ከብዶኛል። በጣም ብዙ ጊዜ ስለሆነ አሳማኝ የሆነ ምክንያት ይዤላችሁ ነው የምመጣው እና ታዩታላችሁ። ተስፋ እናደርጋለን። ያንን እንግዲህ በሂደት ምናሳውቃችሁ ይሆናል ፋሚሊ። ዛሬ እንግዲህ የመጣንበት ጉዳይ ብራዘር ላስተዋውቃችሁ እንግዲህ ድጋሚ መጥቷል ወደ ሚዲያው። ምክንያቱም ሰው ለሰው መድኃኒት ነው ይባላል። ከአንድ ሰው አንድ ነገር እንማራለን እንጠቀማለንም። ስለዚህ ያው ጥሩ ነገር ዞላችሁ ይመጣል በየጊዜው ብዬ ተስፋ አደርጋለሁኝ። እንግዲህ አብርሃም እና ሄርሜላ የስራችሁን ይስጣችሁ። በየቀኑ ሀሳባችንን እየሰረቃችሁ የራሳችንን ህይወት እንዳንኖር እያደረጋችሁ ነው። ሄርሜላ እድሜ ልክሽን አንገቴን እያስደፋሽ ነው። አንገትሽን ድፊ ነው የምልሽ፣ ሌላ ምንም አልልሽም። እኔ እፈሪ ነው የምልሽ። ጌታ ይቅር ይበለኝ። ዛሬ ሰንበት ነው፣ በሰንበት ቀን እንድራቀም እያደረገችኝ ነውና ፋሚሊ ይቅርታ ለምጠቀመው ቃላት በጣም የምሬ ነው። ኮንፊደንስ አልባ አድርጋኛለች። በኮንፊደንስ ሁላ መንገድ ላይ መሄድ አቁሜያለሁኝ እና እያፈርኩኝ እየተሸማቀቅኩኝ ነው እየሄድኩ ያለሁት። ሁሌ ግን ስለነሱ አናውራ። ዛሬ እስቲ አሪፍ ነገር እዞ ከመጣስ ያጋራለ ነገር የራሳችን ነው ይብናወራ በጣም ደስ ይላል። እስቲ ቀጥል። እንግዲህ እኔ ስተኛም ስነሳም ስለነሱ ነው ሀሳቤ። ለዛ ምን ላደርግ ብለው የሆነ ነገር ተጠናውቷቸዋል። ፏንድቲ ብቻ ነው ያው እሁድም ነው በዛ ላይ ማርያም ነው። እንኳን አደረሳችሁ እናቴም እና ያው ካሜራ ጀርባ በርግጥ የሆነ ታይጅሽ ሊልማም ነገር ያሰብኩ ነው እንዴ። አይ እንግዲህ የት እንደሆነ ግን ቤተሰቦች ቢያቁልኝ ጥሩ ነበር። ሚሊ ግን ቢያቅልኝ ደስ ይለኛል። ለየት ያለ ነገር ነው አልኩሽ። ሰው ያወቀው ነገር ስትመርኩ አይሆንም። ፋሚሊ ዛሬ ሰርፕራይዝ አለኝ ማለት ነው። እኔ ግን ደብቄም ቢሆን አሳያችኋለሁ። የምሬን ነው አሳይሻለሁ። እንዴ ነው ይዤሽ ሄዶ ሲሄድ ራሱ አይደለ? እሺ እንዴት ናችሁ? ሰላም ነው አላ አሚሮ እንዴት ነህ? ሰላም ነሽ? እንዴት ነሽ? አረባ ወልሻለሁ። ለምን አልልሽም? እንዴት ናችሁ? አለሽ አለ ማሂደና ነሽ? ደህና ነኝ በጣም ከብዙ ጊዜ በኋላ አገኘሁሽ። በጣም ብዙ ጊዜ ፈልጌሻለሁ ማግኘት አልቻልኩም። ዛሬ አገኘሁሽ አጋጣሚ። በሰላም ነው ግን? አዎ በሰላም ነው። ሌላ ምን ሊሆን ይችላል? ሰላም ነው። እሺ ነው እኔ የምልሽ እኔ እዚህ ጋር አሁን ብዙ ጊዜ ካሜራ ላይ ምናምን ከኔ ጋር እንዲሆነ ጊዜ ስንገናኝ በቃ የሆነ የሄርሜላ በጣም ምናምን ነው እዚህ ጋር ስታወሪ የምናየው ማለት ነው። እስኪ ንገሪኝ እሱን ነገር እኔ በጣም አላወራም ጥያቄ ስለሆነ ያስወራኝ አላጣም ማለት ነው። እኔ አንዴ በቃ ምንድነው ማሂ ምን ችግር አይደለም። እኔ ማወቅ ከበስተጀርባ ብዙ የምሰማቸው ነገር አለ አሚሮ። አሁን እዚህ ጋር ማለት ነው ካሜራ ፊት በጣም ለሄርሜላ እየተቃወመች እንደሆነ ምናምን አድርጋ ነው የምታወራው። ግን እዛ ጋር አዲስ አበባ ከአንድም ስንት ሄዳ ከሄርሜላ ጋር ተገናኝተዋል። እኔ አብረው አውቀው የሚቀምሩት ቀመሪውን ምን ይሁን እኔ ስላልገባኝ መጠየቅ ስለፈለኩ ነው የመጣሁት። አሁን እንደ ሐሳብ ምን ልጅ ተቀበልሽ ነው
ይሄ ሀሳብ ነው። ለምሳሌ ዛሬ እንደዚህ ከምናወራው ሌላ ጊዜ ተገናኝተን በሰፊ ምንም ቀጠሮ የሚያስፈልገው ነገር እኮ አይደለም። አይ ኖ አይ ተቀጣጥራችሁ ነበር እንዴ? ኖ አሁን ከኔ ጋር አውሪስ እሱ ቢቀጥረኝ ባይቀጥረኝ ቢጠራኝ ምንም እኮ እንትን የለውም። እኔ ማወቅ የምፈልገው ነገር ነው ካንቺ አንድ ነገር ልንገርሽ። አሁን ዛሬ ሲጀመር ስለነሱ የማውራትን ፍላጎትም አልነበረኝም። ምክንያቱም ሁሌ በእነሱ እንትን እኔ ኦዲየንስ ራሱ እንዲሰለቸኝ አልፈለኩም። ምክንያቱም ሁሌ ሰው መልሶ ወደ ኋላ በተንሸራተተ ቁጥር እኔ ማብሬ መንሸራተት ግዴታ ስለሌለብኝ ዛሬ እንግዲህ እሑድ ነው ብለን ሰንበት ነው ብለን በሌላ እንትን ነበር የመጣ ነው። እንግዲህ አንቺ ደግሞ መልሰሽ ወደዛ እንትን እየከተሽ የሰው ህይወት እየበጠበጣችሁ ሰላም ምናምን ማለት የሰው ህይወት ሰላም ሲሆን እናንተም ሰላም ትሆናላችሁ። ያው ነው እሷ ማለት አንቺ ነሽ እኮ ምን ይለያችኋል? ሊሆን ይችላል ግን ማለት አንቺ ነሽ 18 ዓመት የሞላትን እህትሽን የወሰነችውን ውሳኔ ባንዴ የማስቆማቅማለሽ በግብራ ወይ ከፋሚሊ ተባብረሽ እኮ ትዳር ያዘች ላው ላይ እኮ ትዳር መሰረተች። ይሄ እኮ ምንም ቆየ እኮ በጣም እንደ እናንተ አንድ ቤተሰብ አንድ ልጅ ይሁላ ነገር ስትበጠብጥ የሰው ህይወት ስትበጠብጥ ይሄን ነገር ማስቆም ያቅታችኋል እንዴ? ከነ ቤተሰብ እየሞከርን ነው። እስከ መቼ ነው የምትሞክሩት? እስከ መጨረሻው የሰው ህይወት እስኪጠፋ ህይወት እስክትወጣ ድረስ እየሞከርን ከዛ በመሃል የሰው ህይወት እስኪጠፋ የሰውት ለምን ይጣፋ? በቃ ያ ማለት ነው። አንዴ ስንት ጊዜ ነው ቀናቶችን ቁጠሩ። ስንት ጊዜው ነው የማህይወት ነው የጠፋው? ያ ነው የግድ ሞት እኮ አይደለም። ህይወት መጥፋት ማለት እኮ ሞት አይደለም። ልጅቷ እኮ እዚህ ጋር በቃ ዳሜጅ እየሆነች ነው። በጣም ውስጧ እየተረበሸ ነው። ብዙ ጊዜ አሁን ስለ ሩታ የምታስቢ ከሆነ እኮ የለችም። በድኗ ነው እኮ ቆሞ የሚሄደው። በጣም ውስጧ እየቆሰለ ነው። ሳላስብ ቀርቼ አላውቅም እኮ የምታስቡ ከሆነ አንድ ሴት ልጅ ማስቆም አቃታችሁ ወይ? እስኪ መልሽ። እኛ ስንሄድ እኮ ከነግብረ አበሮቹ እየደበቃት ነው ያለው ሄርሜላ አብርሃም ገባሽ? ስለዚህ እኔ በሄድኩ ቁጥር ሁሉ አንቺ አላገኘሻትም። አዲስ አበባ ሄደሽ አላገኘኋትም። ለምን ትወሻለሽ? ይኸውልሽ ያኔ ስለ እርግዝናው የተፈጠረ የተባለ ጊዜ ነው ያገኘኋት። መጣሁኝ ወደ ቡታጀራ። ከመጣሁ እመጣለሁ ማስተካከለው ጉዳይ አለ መጣሁ ብላኝ መጣሁ ወደ ሀገሬ። ምክንያቱም ሕፃን ልጅ አረችኝ እሷን ቆንጠር አድርጌ እጄ ልመጣ ማለት ነው። ከመጣሁ በኋላ ገባሽ? ከመጣሁ በኋላ ስለ እርግዝናው ሰማሁኝ። እኔ ራሱ ጤነኛ ነበር። ሲጀመር እርጉዝም አልነበረችም። እርጉዝ እንዳልነበረች ፋይሎችን አውጥቼ አሳይቻቸዋለሁ። ቤተሰብ አሁን ይሄ የምታየው ቤተሰቦች የኔም ቤተሰቦች ልትኖር ትችላላችሁ። ብዙ ነገር አሳይቻቸዋለሁ። አሁንም ማለት ነው ከሁለቱ በስተጀርባ አንድ ነገር አለ። ምክንያቱም ሙሉ ቤተሰቡ እንዴት ነው አንዲት ልጅ የሰው ህይወት እንዲህ ስትበጠብጥ ቤተሰብ እንደሌለው ሰው አንድ ሰው ማስቆም ያቅታቸዋል እንዴ? እሺ እኔ እህታም ይበቃሻል። ከይቅርታ ጋር ተወጨልናል። መናገር ካለብኝ ጨርሼ ነው የምናገረው። አይበቃኝም። ለምንሽ ቁጭ ብለን ተረጋግተን አናወራሽ ነው? አይ ተረጋግተን ብናወራ ይሻላል። እኔ ማለት ብዙ ጊዜ ባካለ ተገናኘ ነው ዛሬ ነው ለማንቺ ያው ተረጋግተን እናንተ ትልልቆች ናችሁ። በተረጋጋ መንፈስ ያንን ነገር እኮ ማለት ነው። እዚህ ጋር እኮ እሷ ቀልድ ነው እየቀለደች ያለችው። እህቴን እንዲያስቆማለሁ እህቴን እንዲያረጋለሁ ምናምን ወደታችሁ ማለት ደግሞ አያስፈልግም። ይኸውልሽ በፍቅር ማውራት አይደለም እህትሽን 18 ዓመት ከሞላት ልጅሽን እንደፈለግሽ የማዘዝ መብት የሌለሽ ሰዓት ላይ ነው ያለ ነው ጊዜው ማለት ነው። በዚህ በኩል ደግሞ የሚያበረታታቸው በጣም የማይረቡ ጭፍራዎቹ ከሰዎቹ አሉ። አብርሃምና ሄርሜላ እናንተ መቅጣታችሁ መቅጣት እኮ ይልሽ ልጅ በልጅነቱ ቆዳ በርብር ነው ለማራ አሁን መጀመሪያ ነበረ ገባሽ? እሷ አዲስ አበባ ከገባች በኋላ ነው ነገር የተበላሽ። እኔ ደግሞ አልነበርኩም ለሷ ስል ነው አይደለ ዛሬ ወደ ሚዲያ እንኳን የመጣው ታይምም የለኝም እኔ ወደ ሚዲያ መመጣበት። የኔት ግን በትህትናና በትዕግስት ነው እያወራሁሽ ያለው። ምክንያቱም ዛሬም ነገ ከነገ ወዲያ ሄርሜላ ከዛ ውስጥ እንድትወጣ እየጣርን ነው። አስተካክለን ጨርሰን ምን ያደርጋል መጣር ብቻ ምን ያደርጋል ማድረግ ነው ከልባችሁ። አዳምጪኝ። እሷና አብርሃም እኮ እንዋደዳለን አያገባችሁም ብለው ካሉ እኛ ምንም የማድረግ አቅም አይለም አለ እኮ ተጎትቶ ሄደ እኮ ቤቷ አላየሽም እንዴ? እሱ አይለም ተይው። እሱ ዝም ብሎ እንትን ልጁ ሲጀመር ከራሱ ጋር አይደለም የራሱ ስንት ነገር ስታደርግ እናንተ ዝም ብላችሁ እያያችሁ እዚህ ጋር ብቻ ሚዲያ ላይ ወጣችሁ እንዲያርግ ያለው እንዲ ላስቆም ነው እንዲ ምን ያረጋል እንዴ? እናንተ አሳስራችሁ ራሱ አማኑኤል አከቷትም እንዴ? ልጅቷ እኮ አይምሮ ጤነኛ አይደለም። ለምንሽ ማን ነው ማይ አንቺ ከመጣትሽ በፊት አማኑኤል ማስገባት እኮ ይችላል። አንቺ ከመጣትሽ በፊት ስለዚህ ጉዳይ ሲጀመር ለምን ያንስተን ማለት ነው አትችል ያለውን እያንዳንዱን ነገር እሷ ማድረግ ያለበት ነገር ቀሷ ማምናበታለች ማለት ነው። እኔ ሲጀመር ማደርገውን ነገር ሰው አይደለም የሚነግረኝ እያደረኩኝ ነው ያለው። ከዛ ውጪ ደግሞ ለእያንዳንዱ ሰው የማብራራት ግዴታ የለብኝም። ከዛ ባለፈ ደግሞ አብርሃምና ሄርሜላ ሕፃን አይደሉም። እነሱ እኔ እንደዚህ የመናቃለም አይደሉም። ግን እኮ የሩታን ህይወት ተውት። እሺ ሩታ ምንም ትሁን ተውት።
ግን የእሷ ህይወትሽ አያሳዝንሽም ወይ? እሱ ራሱ እንዲህ ጢባ ጢቤ ሲጫወትበት ዝም ብላችሁ ልጅ አይምሮ ጤነኛ አይደለም አማኑኤል ማስገባት ወይ ደግሞ የሆነ ማረሚያ ማስገባት ነው። አዲስ አበባ ሰፊ ከተማ ነው። በሄድኩ ቁጥር ከተማ ቦታ እየቀያየሩ እየተደበቁ ያሉት እነሱ ፖሊስ ይዤጃለሁ ሁሉን ነገር ሚዲያ ላይ ስለዚህ ማለት ነው የኔ እህት እኔ በትህትና ነው እያወራሁሽ ያለሁት። ምክንያቱም ማድረግ ያለብንን እያደረግን ነው። ታውቂያለሽ እናቴም ጥሩ ሁኔታ ላይ አይደለችም በሷ የተነሳና አሁን ግን ማለት ነው ማድረግ ያለብኝ እኔ አደርጋለሁ። ፕሊዝ አንቺ ደግሞ ይኸውልሽ እኔ አሁን ሲጀመር እስከዛሬ ተገናኝተንም አናውቅም፣ ግን ብዙ ጊዜ ማግኘት እፈልጋለሁ። አንቺ ይሄን ነገር ማውራት እፈልጋለሁ። ምክንያቱም እኔ የገዛ እህቴን የሆነ ነገር ተናግሬ ማስቆም ካልቻልኩ እኔን እሺ እምቢ ልትል ትችላለች። ወንድም ይኖራል፣ አጎት ይኖራል፣ አባት እናት ይኖራሉ አይደል እንዴ? ከዚህ ሁላ ሰው እንዴት አንድ ሰው የሚመልሳት አይደለም። ወደ ሽምግልና መግባት እኮ አቅቶን አይደለም። እኛ ቤተሰብ ፋሚሊ ሽማግሌ ሰብስበን እነሱን ማስቆም አቅቶን አይደለም። ግን ቀድመን እኛ እንድከመና አይ ካሉ ሙሉ ፋሚሊ በጎሳ ተሰብስበን እኮ እንትን ማለት እንችላለን። እሷ ወይ አባቴ እሺ ጠብቀኝ። እሺ አሁን ለማንኛውም እኔ አጋጣሚውን ስለሆነ እንትን ያልኩትኝ ቸኩላለሁ። እኔ ካንቺ ጋር ግን በደንብ ማውራት ፈልጋለሁ። እንገናኛለን። በደንብ ማውራት ምክንያቱም እኔ ማላቃቸው አንቺ ጋር ብዙ ነገሮች አሉ፣ አንቺ ማታቂያቸው ደግሞ እኔ ጋር ብዙ ነገሮች አሉ። ያንን ነገር አንድ ላይ አድርገን ማለት ነው ማስቆም ካለብን እናስቆማለን። ካላስቆምን ደግሞ የእናንተ የሆነ የራሳችሁን መንገድ ሄዳችሁ ልጅቷን ወደ አማኑኤልም ቢሆን አስገብታችሁ የሰው ሕይወት ማስተካከል እንጂ እዚህ ጋር ዝም ብሎ ብቻ እምቢ ያለችን እንዲያለችን ምናምን ይሄ ምንም ትርጉም የለውም። ገብቶሻል አይደል? ስለዚህ አሁን ቸኩያለሁ። አሁን ያመጣሽው አይዲያ ቤስት አይዲያ ነው። ሼር የምትደራረጉት ነገር ካለ ሼር ተደራረጋችሁ። አይ በቃ እንደዛ ይሻላል። እደውልልሻለሁ፣ ስልኬን አንሺና ሌላ ጊዜ አገኝሻለሁ። አሁን ስለቸኮልኩ ማለት ነው። እሺ አሚሮ ቻው። እንግዲህ ቤተሰብ ስለነሱ አለማውራት ምንም አልተቻለም። ዛሬም ነገር ፈልገን አይደለም ሳንፈልግ ስለነሱ ማውራቱ ግዴታ ሆኖብናል። እንግዲህ በሷ ምክንያት በየጊዜው የሚደርስብኝ ኖሮሮ እያያችሁ ነው። እሷ ወደ ራሷ እስካልተመለሰች አብርሃም ወደ ሩታ በስነ ስርዓት እስካልተመለሰ ድረስ መቼም ሰላሜን አግኝቼ እንደማልኖር ነው እርግጠኛ የሆንኩትኝ። የምናገረውን አንደበቴን ነው ያዘጋችኝ ነው የምላችሁ በቃ። ምክንያቱም ከዚህ በላይ መሸማቀቅና ማፈር ስለሌለ ማለት ነው። የስራሽን ይስጥሽ። ጠርታት ነው እንዴ? እኔ ምንም የጠራኋት ነገር የለም። በእርግጥ ያው ማሂ ለኔ ከምንም ነገር በላይ እህቴም ጨምራለች ማለት ነው። አንድ ላይ ሆነን ምናምን ነገር እንደዚህ ስታይ ነው ምናልባት መንገድ ላይም ስታልፍ ነው አይተሻል። ከሰው ጋር ሄደችው አይደል? አይ ሰርፕራይዝ እሱ ከሆነ ብዬ ነው። አይ እንደዛ ሳይሆን ስታልፍ አይተሻል። ስታልፍማ ይቻላል ነው። እኔን አይታ ደግሞ ማለፍ አትችልም። ብዙ ጊዜ እሷ ያንን ነገር ምናልባት አሸንፏት ሊሆን ይችላል። በዛው ደግሞ ስሜቷ ደግሞ ወይ ሰው ልጅ አይደለች፣ ስሜቷን ተቆጣጥሯት ነው እንደዚህ ነገር ያለችሽ እንጂ ያው ሲጀመር ሁለታችሁን አገናኝቼ በስነ ስርዓት ማውራት ያለባችሁ ነገር ማውራት አለባችሁ ሲጀመር ማለት ነው። አንቺ እህቴ ነሽ፣ እሷ እህቴ ነው። ወይኔ እርሜላ ተቃጠይ እና መስራት ያለባችሁ ብዙ ነገሮች ስላሉ ማውራት ያለባችሁ ብዙ ነገሮች እና በእሷም ምክንያት ሲጀመር ሄርሜላ የምትመለስ እሺ ቤተሰብ አናብዛባችሁ። ሁልጊዜ እንደምላችሁ በጸሎት በዱዓ ከጎናችን ሁኑ። በያላችሁበት ሰላማችሁን ብዝት በጥፊ እንዳልዘራ ሰላማችሁን ብዝት ያደርግልን። በሰው ሀገር በሀገር ውስጥ ያላችሁ ሀገራችንን ሰላም ያደርግልን። ወዳችኋለሁ ባይ